በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የመጽሐፍ ቅዱስ ንባብ ኦሪት ዘፍጥረት ምዕራፍ 12 እግዚአብሔር አብርሃምን እንደጠራው። እግዚአብሔርም አብርሃምን አለው፣ ከሀገርህ ከዘመዶችህ ከአባትህ ቤት ተለይተህ ውጣ፣ እኔ ወደማሳይ ምድር ሂድ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም ከፍ ከፍ አደርጋለሁ፣ ብሩክም ትሆናለህ። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶች ሁሉ ባንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ። ሎጥም ከእርሱ ጋር ሄደ። አብርሃም ከካራን በወጣ ጊዜ 75 ዓመት ሆኖት ነበር። አብርሃምም ሚስቱን ሳራንና የወንድሞቹን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓን ምድር ገቡ። አብርሃምም እስከ ኬሴም ስፍራ እስከ ታላቋ ዛፍ ድረስ በዛች ምድር አለፈ። የከነዓን ሰዎችም በዚያን ጊዜ በዛች ምድር ነበሩ። እግዚአብሔርም ለአብርሃም ተገለጠለትና ይችን ምድር ለዘርህ እሰጣለሁ አለው። አብርሃምም ለእርሱ ለተገለጠለት ለእግዚአብሔር በዚህ መሠዊያን ሰራ። ከዚያ በቤቴል ምስራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ፣ ጋይን ወደ ምስራቅ አድርጎ ድንኳን ተከለ። በዚያም ለእግዚአብሔር መሠዊያን ሰራ፣ የእግዚአብሔርንም ስም ጠራ። አብርሃም ከዚያ ተነስተ እየተጓዘም ወደ አዜብ ሄደ፣ በዚያም ኖረ። የአብርሃም እንግድነት በግብፅ። በምድርም ራብ ሆነ። አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ። በምድር ራብ ጠንቶ ነበርና እንዲህ ሆነ። አብርሃም ወደ ግብፅ ለመግባት በቀረበ ጊዜ ሚስቱን ሳራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ እንሆን ያውቃለሁ። የግብፅ ሰዎችም ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገሉኛል፣ አንቺንም በሕይወት ይተውሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነይ በይ። እንዲህም ሆነ። አብርሃም ወደ ግብፅ በገባ ጊዜ የግብፅ ሰዎችም ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖን አለቆችም አዩአት፣ ፈርዖንም ፊት አደነቋት፣ ወደ ፈርዖን ቤትም ወሰዷት። ለአብርሃምም ስለ እርሷ መልካም አደረጉለት። ለእርሱ በጎችም በሬዎችንም አህዮችም በቅሎችም ወንዶችና ሴቶች ባሪያዎችንም ግመሎችንም ነበሩት። እግዚአብሔርም በአብርሃም ሚስት በሳራ ምክንያት ፈርዖንን የቤቱን ሰዎች በታላቅ መቅሰፍት መታ። ፈርዖንም አብርሃምን ጠርቶ አለው፣ ይሄ ያደረክብኝ ምንድን ነው? እርሱ ሚስትህ እንደሆነች ለምን አልገለጽክልኝም? ለምንስ እህቴ ናት አልክ? ለእኔ ሚስት ትሆነኝ ዘንድ ወስጃን ነበር። አሁንም እነኋት ሚስትህ በፊትህ ናት፣ ይዘሃትም ሂድ። ፈርዖንም ሰዎቹን ስለ አብርሃም አዘዘ። እርሱንም ሚስቱንም የነበረውንም ሁሉ ሸኟቸው። ምዕራፍ 13 አብርሃምና ሎጥ መለያየት። አብርሃምም ከግብፅ ወጣ፣ እርሱና ሚስቱ፣ ለእርሱ የነበረ ሁሉ። ሎጥም ከእርሱ ጋር ወደ አዜብ ወጡ። አብርሃምም በከብት በብርና በወርቅ እጅግ በለጸገ። ከአዜብ ባደረገው በጉዞውም ወደ ቤቴል ሄደ። ያም ስፍራ አስቀድሞ በቤቴልና በጋይድ መካከል ድንኳን ተክሎበት የነበረ ነው። ስፍራውም አስቀድሞ መሠዊያ የሰራበት ነው። በዚያም አብርሃም የእግዚአብሔርን ስም ጠራ። ከአብርሃም ጋር የሄደው ሎጥም ደግሞ የላምና የበግ መንጋ ድንኳኖች ነበሩት። በአንድነት የሚቀመጡ ዘንድ ምድር አልበቃቸውም፣ ንብረታቸው ብዙ ነበርና። ስለዚህም በአንድነት ይቀመጡ ዘንድ ምድር አልበቃቻቸውም። በአብርሃምና በሎጥ መንጎች ጠባቂዎች መካከል ጠብ ሆነ። በዚያ ዘመን ከነዓናውያን፣ ፌርዛውያን በዛች ምድር ተቀምጠው ነበር። አብርሃምም ሎጥን አለው፣ እኛ ወንድማማቾች ነንና በእኔና ባንተ በረኞችህና በረኞቼ መካከል ጠብ አይሁን።
እነሆ ምድር ሁሉ በፊት አይደለችምን? ከኔ ተለይ ዘንድ እለምንሃለሁ። አንተ ወደ ግራ ብትሄድ እኔ ወደ ቀኝ እሄዳለሁ፣ አንተ ወደ ቀኝ ብትሄድ እኔ ወደ ግራ እሄዳለሁ። ሎጥም ዓይኖቹን አነሳ፣ በዮርዳኖስ ዙሪያ ያለውንም ሀገር ሁሉ ውሃ የሞላበት መሆኑን አየ። እግዚአብሔርም ሰዶምና ገሞራን ከማጥፋቱ አስቀድሞ እስከ ሴጎራ ድረስ እንደ እግዚአብሔር ገነትና እንደ ግብፅ ምድር እንደነበር አየ። ሎጥም ለራሱ በዮርዳኖስ ዙሪያ ያለውን ሀገር ሁሉ መረጠ። ሎጥም ወደ ምስራቅ ተጓዘ፣ አንዱም ከሌላው እርስ በርሳቸው ተለያዩ። አብርሃም በከነዓንም ምድር ተቀመጠ። ሎጥ በጎረቤቶቹ ሕዝቦችም ከተማ ተቀመጠ። ድንኳኑም በሰዶም ተከለ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ። አብርሃም ወደ ኬብሮን እንደሄደ። ሎጥ ከተለየው በኋላ እግዚአብሔር አብርሃምን አለው፣ ዓይንህን አንሳና አንተ ካለህበት ስፍራ ወደ ምስዕና ወደ አዜብ፣ ወደ ምስራቅና ወደ ምዕራብ እይ። የምታያትን ምድር ሁሉ ለአንተ ለዘርህ ለዘላለም እሰጣለሁና ዘርህንም እንደ ባህር አሸዋ አደርገዋለሁ። የባህር አሸዋ ይቆጠር ዘንድ የሚችል ሰው ቢኖር ዘርህ ደግሞ ይቆጥራል። ተነስ፣ በምድር በርዝመቷ በስፋቷ ዙሪያ እርሷ ለአንተ ለዘርህ ለዘላለም እሰጣለሁና። አብርሃምም ድንኳኑን ነቀለ፣ መጥቶ በኬብሮን ባለው የመምሬ ዛፍ ተቀመጠ። በዚያም ለእግዚአብሔር መሠዊያን ሰራ። ምዕራፍ 14 አብርሃምም ሎጥን ከምርኮ እንደመለሰው በሰናዓርም ንጉሥ በአሚሮፊ፣ በእላሳር ንጉሥ በአርዮክ፣ በኤላም ንጉሥ በኮሎዶጎ ሞራ፣ በአሕዛብ ንጉሥ በቴሮጋል ዘመን እንዲህ ሆነ። ከሰዶም ንጉሥ ከባላ፣ ከገሞራ ንጉሥ ከበርሳ፣ ከአዳማ ንጉሥ ከሰናዕር፣ ከሰባያ ንጉሥ ከሲሞር፣ ሴጎር ከተባለችም ከባላ ንጉሥም ጋር ጦርነት አደረጉ። እነዚህ ሁሉ በኤሊቄን ሸለቆ ተሰብስበው ተባበሩ። ይኸውም የጨው ባህር ነው። 12 ዓመት ለኮሎዶ ጎሞር ተገዙ። 13ም ዓመት አመፁ። በ14ኛው ዓመት ኮሎዶጎ ሞራና ከእርሱ ጋር የነበሩ ነገስታት መጡ። ራይትን ባሳጧሯት ቃራናያም ከእነርሱ ጋር ጽኑዓን ሰዎችና ኦሚያን በሲዊ ከተማ ገደሏቸው። በሴር ተራራዎች ያሉ የኬሪዎስ ሰዎችም በበረሃ አጠገብ እስካለችው እስከ ፋራን ዛፍ ድረስ መቷቸው። ተመልሰውም ቃዲስ ወደ ተባለችው ወደ ፍርድ ምንጭ መጡ። የአሜሌቅ አለቆች ሁሉና በአሳሶን ታማር የሚኖሩ አሞራውያንም ገደሏቸው። የሶዶም ንጉስና የገሞራ ንጉስ፣ የአዳም ንጉስና የሴባዋን ንጉስ፣ ሴጎር የተባለች የባላቅ ንጉስም ወጡ። እነዚህ ሁሉ በጨው ሸለቆ በእነርሱ ላይ ለሰልፍ ወጡ። ከኤላም ንጉስ፣ ከኮሎዶጎ፣ ከአሕዛብ ንጉስ፣ ከቴሮጋል፣ ከሰናዓር ንጉስ፣ ከአሜሮፎል፣ ከእላሳር ንጉስ፣ ከአርዮክ ጋርም ተጋጠሙ። እነዚህ አራቱ ነገስታት ከአምስቱ ነገስታት ጋር ተዋጉ። ያም የጨው ሸለቆ የዝፍት ጉድጓዶች ነበሩት። የሰዶም ንጉስና የገሞራ ንጉስ ሸሹና በዚያ ወደቁ። የቀሩትም ወደ ተራራውማ ሀገር ሸሹ። የሶዶምና የገሞራ ፈረሶች ሁሉ ሳንቃቸውን ሁሉ ይዘው ሄዱ። እነርሱ የአብርሃምን የወንድሙን ልጅ ሎጥንና ገንዘቡን ይዘውም ሄዱ። እርሱ በሶዶም ይኖር ነበርና። ካመለጡትም አንድ ሰው መጣ፣ ለዕብራዊ ለአብርሃም ነገረው። እርሱ የኤሴኮል ወንድምና የአውናን ወንድም በሆነ በአሞራዊ የመምሬ ዛፍ ይኖር ነበር። እዚያም ከአብርሃም ጋር ቃል ኪዳን ገብተው ነበር። አብርሃምም የወንድሙ ልጅ ሎጥ እንደተማረከ በሰማ ጊዜ ወገኖችና ቤተሰቦቹን ሁሉ ቆጠራቸው። እነርሱም 318 ሆኑ። እስከ ዳን ድረስ ተከትሎ አሳደዳቸው። እነርሱም ከብላቴኖቹ ጋር በሌሊት ደረሰባቸው፣ መታቸውም። በደማስቆ ግራ እስካለችውም እስከ ሆባ ድረስም አሳደዳቸው።
የሶዶምንም ፈረሶች ሁሉ አስመለሰ። ደግሞም የወንድሙን ልጅ ሎጥንና ንብረቱን ሴቶችና ሕዝቡንም አስመለሰ። መልከ ጻዲቅ አብርሃምን እንደባረከው ኮሎዶ ጎሞራና ከእርሱ ጋር የነበሩ ነገስታትም ወግቶ ከተመለሰ በኋላ የሶዶም የንጉስ ሜዶ በሆነ በሲዊ ሸለቆ ሊቀበለው ወጣ። የሳሌም ንጉስ መልከ ጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበር። አብርሃምን ባረከው። አብርሃም ሰማይና ምድርን ለፈጠረ ለልዑል እግዚአብሔር የተባረከ ነው። ጠላቶቹን በእጁ የጣለለት ልዑል እግዚአብሔር ብሩክ ነው አለው። አብርሃምም ከሁሉ አስራትን ሰጠ። የሶዶም ንጉስም አብርሃምን ሰዎቹን ስጡኝ፣ ፈረሶቹን ግን ለአንተ ውሰዱ አለው። አብርሃምም የሶዶምን ንጉስ አለው፣ ሰማይና ምድርን ወደ ፈጠረ ወደ ልዑል እግዚአብሔር እጄን ከፍ አደርጋለሁ። አንተ አብርሃምን ባለጠጋ አደረግኩት እንዳትል ካንተ ገንዘብ ሁሉ ፈትልም ቢሆን የጫማ ማዘቢያም ቢሆን እንዳልወስድ ብላቴኖች ከበሉት እህልና ከእኔ ጋር ከመጡት ድርሻ በቀር አውናን ሴኮልም መምሬም እነርሱ ድርሻዎች ናቸውና ይውሰዱ አለው።